ይሄንን በማየቴ ልዩ ስሜት ነው የሚሰማኝ ጸጋዎቻችንን አይናችንን ገልጠን ካየን ወደ ባለ ጸጋነት ልንቀየርበት የምንችል በትልቁ ገጽታችንንም ልንገነባ የምንችል የተፈጥሮ ጸጋ እንዳለን አንዱ ማሳያ ነው ተፈጥሮ በጣም አዳልቶ የሰራልን የሰጠን እስከሚመስል ድረስ ባሉት ነገሮች በጣም ተገርመናል ኢትዮጵያ እንግዲህ ያላት ነገር ሰፊ ነው ያላትን ነገር መግለጥና ማየት እንድናውቀው እንድናስተዋውቀው ምድሉን ማግኘት ላይ ነው ስንፍናው የነበረው ያሉንን ነገሮች ለማልማት ምቹ ለማድረግም የተሰሩት ስራዎች እጅግ በጣም ይበል የሚያሰኙ ናቸው ሎጁ በጣም ደረጃውን የጠበቀ ነው ዓለም አቀፍ ደረጃውን የጠበቀ ነው ለጎብኚዎችም ለአካባቢውም ለኢትዮጵያ በጣም ሀብት የሆነ አካባቢ ነው እና ይሄንን ያየ አይን ልቦና እንደው ፈጣሪ ስጥል የሚል ሐሳብ ነው ያለኝ ትልቅ የቱሪስት መስህብ አቅም መሆኑን ያየነው እንግዲህ ይሄንን ወደፊት በትክክል መጠቀም ከተቻለ ለሀገራችንም ትልቅ የቱሪዝም ገቢ ምንጭ እንደሚሆን ተስፋ አደርጋለሁ አካባቢው ሰላም ነው የልማት ቦታ ነው አረንጓዴ ነው ዝሆኖች አሉ ፏፏቴዎች አሉ ደን አለ አየሩ በጣም የሚመች ነው ህዝቡ እንግዳ ተቀባይ ነው ስለዚህ እነኛ በደንብ ማንጸባረቅ ማስተዋወቅ አለ ፕሮሞሽናል ክሊፖችን በመስራት ዶክመንተሪ በማዘጋጀት ፕሮግራሞችን በመስራት ኢትዮጵያ እንድትቀየር ድርሻችን መወጣት ብሔራዊ ጥቅማችን ማስጠበቅ እንደ ሚዲያ የሚጠበቅብን ስለሆነ ስለዚህ አሰባሳቢ ነገሮችን በማሰብ የተለያየ ኢትዮጵያ መልኮችን በማሳየት እንደ ሚዲያ ኃላፊነታችንን እንወጣለን ይሄን አቅደናል ወደ ተግባርም ገብተናል አጥናክረን እንቀጥላለን ፎቶ ያለው ሰውና ኢንተርኔት የሚጠቀም ሰው ያከባቢውን በጎ ገጽታና የቱሪዝም መዳረሻ መሆን የሚችል ሊታወቅ የሚገባውን ሀብት ማሳወቅ ያስፈልገናል ኢትዮጵያ ብዙ ሀብት አላት ግን በደንብ የተዋወቀ አይደለም ስለዚህ የሚዲያ ተቋማት የሀገር ውስጥም የሀገሩን ሀብት እንዲረዳ የውጭው ጎብኚ ደግሞ ብዙ ኪሎሜትሮችን አቆራርጦ ኢትዮጵያ ማየት እንዲችል ምንድነው ያላት ሀብት የሚለው ማሳወቅ ሰፊ ኃላፊነት አለበት የሚቀሩ አካባቢዎችም ካሉ በተመሳሳይ ሁኔታ ማልማት የለሙትንም አካባቢዎች ማወቅ ማስተዋወቅ መጠቀም ላይ የሚጠበቅብንን ስራ እንድንሰራ እንደ ኮሙኒኬተር ትልቅ የቤት ስራ የወሰድንበት አጋጣሚ ነው